ምከሩት። ስለዚህ እንዳንሄድ እያሉ ነው። ሀቢባ አንቺ ቤት ተከሷል። እውነታቸውን ነው። የሆነች ልጅ እንትን የቤት ክራይ ምናምን አከራይታው ምናምን ነገር ነው ሁሉን ምናምን ልካልኛለች። በእርግጥ ርክብ ያደረገው መልካም ትንቅሾቹ በቂ ነው አይደለ? በትንቂ ነው አይደል? ከሳሽ ብለሽ በቀናት ቅጥል ብለሽ ሰርጀሪ ያልሽኝ ጃንዬ ብትንቂኝ ነው አይደለ? ደግናቅሽኝ እንዳው ብትቺ ራሱ ቢራቢሮን ፋሚሊ አደራይተሽ በቀኝ በግራ በሰልፍ አድርገሽ ማለት ነው መብረቅን ቀጥቅጥ ፈቅጄሻል። እንኳን ናቅሽኝ ጃኒ፣ የሰይ ናቅሽኝ። እኔ ማር ስንቱ ከሰደበኝ አንቺ ሚዩት አደረግሽ ተብሎ ጌም ላይ ያለ ነው ሰው ሚዩት ይደረጋል ይጨቃጨቃል ያለ ነው። እሰይ ናቅሽኝ ጃኒ። ለምን አባሽ በደንብ አላቅሽኝም? እንዳውም አንቺ ላይ ነው የሚሄደው በደንብ ስላላቅሽኝ እንዴ ጃኒ ትነቅሻለች። ልንገረሽ ደግ አደረገች። ወሬ ጠፋ እንዴ? ሽቀላ ጠፋ እንዴ? ቁጭ ብላችሁ ለነገሩ አያችኋ። ከስንት ቀን በኋላ ቆይቼ መጣሁኝ። ጊፍቱ በሸነና ተደረገ። ከጌመሮች ጋር እየሳቀን እየተጫውትን እየቀወጥን 9000 ሰው አየሽ። ጨጓራሽ ቅጥ ከዛ ከጃኒ ጋር ልታጣይ ደግናቀችኝ። አትሊስት ጃኒ መሀል የደረቀ አላለችኝም። አትሊስት ጃኒ በገብ ጃኒ ሲያምርብኝ እንደ ሴት ዋው ከስተሻል ምናምን እንደዛ እንኳን አሚ እንደዛ አዋርዳ ሰርጀሪ ስሜን አላጠፋችም ጃኒ። ቀን ከሌሊት አልሰድ እንኳን ናቀችኝ። ብትንቀኝም ደግ አደረ ካማኝ ነገረኝ ባሳሉ ሰው በቃ ጌም ላይ ነው ይጣላል፣ ይጨቃጨቃል፣ ይኮራረፋል። ዛሬ ምን እንጫወታለን? አለቀ። ታውኝ አጨቅጨቆኝ እና ሰይ ደግ ናቅሽ ነው የምለው ጃኒ። እንኳን አደረግሽ። አለቀ። ሆ ጋይስ ምንም ያላደረገችኝ ጃኒ ጋር ሙልቅጣም እንዴ ላይክ ሰው ይጣላል ኢቭን ተጫወት ምን አለን 3 አንበሳይን በክብር ብትንቀኝ እኮ 3 አንበሳ አለ 3 ቤቢ ላይሆን እያለባት ክፈይ ስላተኝ ሌላ ቀን ከፍልሻለሁ ብላ መውጣት ትችላለች። በክብር ተከባብረን ያለባትን ከፍላ ቻው ነገ እንገናኝ ተባብለን በክብር ነው የወጣነው። ጌም ላይ ደግሞ ሁሉ ሰው ይጨቃጨቃል ከትንሽ እስከ ትልቁ። እናንተን እኮ አይተናል አይደል እንዴ? ቅጣት ተቀጫት ተቀጪ በተራ ጊፍት እንኳን ስትጣይ ነበር። ግን አንቺ የማይወራልሽ ለምንድነው? ቦታ ሰው ስለማይሰጠኛ። ጃኒን ፌመስ ናት፣ እኔም ፌመስ ነኝ፣ እሷም ተከታያላት፣ እኔም ተከታያለኝ። ኦፍ ኮርስ ታወሪያለሽ በደንብ እና አንጣላም። 4 ነጥብ ብንጣላም እንቻቻላለን። የሷም ፓወር ኃይለኛ ነው፣ እኔም ፓወር ኃይለኛ ነው። ጦሩ ኃይለኛ ነው፣ እኔም ጦር ኃይለኛ ነው። መሀል ላይ እንዲ ግጭት ተብሎ ዷ ብለው ይለያያሉ። ምንም የሚመጣ ነገር እንዴ ሰው በግድ ተጣሉ ነው እንዴ? ጌም የምትርቆ እስኪ ጋይስ እናውራበት። ይደክመኛል ጋይስ ይደክመኛል። አቦም እነዚህ ደግሞ እንደው ሰው ውፍረት አትለዩም እንዴ ያማቸው እንዴ አርግዘሽ ይላል። እኔ በህዝብ ወፍሬ ነው ተፋቱኝ። ውፍረት ነው ጌታ። ቆይ ላዛያችሁ። ወፍሬ ነው በቃ ወፈርኩ እንዴ። ሰው ይከሳል ይወፍራል። የሆነ ሰርጀሪ እኮ ቢሆን ጋይስ ስንት አመታት መቆየት ይችል ነበር። በአንድ አመቱ ሰርጀሪ ይሄው ቆንኩኝ። ወፍሬ ነው ውፍረት ነው። ወደ ውስጥ ልሳብላችሁ። ወዴን ወደ ውስጥ እኮ መሳብ ይችላል። ይሄው ወደ ውስጥ ብስም ማን ያውቃል? ግን ቦርጭ አውጥቼ ነው ጋይስ፣ ቦርጬ ነው ወፍሬ ነው። ተፋቱኝ። ሰውነት ባዳ ነው ጋይስ። ተወፍራላችሁ ትከሳላችሁ ያለ ነገር ነው ይሄ። ሰውነት ባዳ ነው። ገባችሁ አይደለ? አላወራም ጋይስ አላወራም ስለዛ ወሬ አላወራም። እኔ ጋይስ እኔ አሽቃባጭ ነኝ። ስለ ተከልያወሪ እኔ ምንም አይመለከተኝም ጋይስ። እዛው ህግ ያዘው መንግስት ያዘው ጉዳይ ያዘው። እኔ ስለ አሜሪካና ስለ ራሴ ነው የማውቀው። አለቀ። የሆኑ ሰዎች ጋይስ ፎክሪ ቆይ ፎክራለሁ ምን ተይዞ እንደምፎክር ባላቅም የሆኑ ሰዎች ምን አሉ መሰላችሁ? ቀጣይ ደግሞ ወደዚህ ነው ሆቴ እምኖረው እኮ ጋድ ብለስ አሜሪካን ሀገር ውስጥ ነው። ህጌን ማቅ መብቴን ማቅ ታክስ ምከፍል ወረቀት መኖሪያ ፈቃድ ያለኝ እነ ልቤ መንቀሳቀስ ምችል እኔ እኮ ቤታ ነኝ። አሜሪካ እንደዚህ የለም ውዶች። አሜሪካ ህግ አላት፣ መተዳደሪያ ህግ አለን፣ ደንብ አለን። አሜሪካን ሀገር ስትኖሩ መብቴን ጠንቅቄ አውቃለሁ። ለሚመጣብኝ ነገር ሁሉ መልስ አለኝ እና ቤታ ጋር እንዳታስቡት እሺ። ጠዋት ምን ተፈጥሮ ነበር ጻፉልኝ ጋይስ፣ ጻፉልኝ ኮሜንት ላይ ምን ተፈጥሮ ነበር
ጻፉ ጋይስ፣ ኮሜንት ላይ ጻፉልኝ ፕሊዝ። ምን ተፈጠረ? ማሜ ታሰረ። ዋው ማሜ ታሰረ። ለኔ አርገው ማምዬ ያሸቀለኝ ወንድም አለም ቦኪት ለኔ አርገው ማሜ ለኔ አርገው። እንዴት እኛን ትሄዳለህ ትታሰራለህ? እካሁን አይሰበስብም እንዴ ታዲያ? ሰው ልጅ አንድ ምከራው እምቢ ካለ መከራ ይምከረው ነው። ከዚህ በፊት ታሰረ ተፈታ፣ ድጋሚ መጥቶ ሰው ላይ ደረሰ ይበለው እንዴ። እኔ አሁን የሚታዘንና የማይታዘንለት ነው የምናገረው። ማውጣውን ነገር ጠንቅቀሽ ማወቅ አለብሽ። የሰው ስም ማጥፋት፣ ህፃናት መስደብ፣ የታመሙን ህፃናት መናገር ያስጠይቅሻል። የሚያስጠይቅሽን ነገር አታድርጊ። በግልሽ ተጣይ። ስም ማጥፋትና ስድብ ይለያያል። ማሜ ከዚህ በፊት ተመከረ አይደለ? እኔ እኮ ኢትዮጵያ ውስጥ ቢሆን ማሜ 80 ጊዜ ከስሼው ነበር በሚሰድበኝ ነገር። ይወጣል፣ ነገ አለቀ፣ ነገ ይወጣል። ምንም እኮ እሱ ለራሱ ማሰብ አለበት። ማሜ ለራሱ ማሰብ አለበት። ለራሱ የሰው ልጅ ለራሱ ካለ ለሚስቱ ማሰብ አለበት፣ ለልጁ ማሰብ አለበት። ሁሉ ጊዜ እሱ አፉን በከፈተ ቁጥር እየወጣች ሚስትየው ፊት ለፊት እየተጋፈጠኝ ለምን ትሳቀቃለች? ልጁን ለምን ያሳቅቃል? በቃ ማሰብ ማሜ ራሱ ማሰብ አለበት። ካላሰበ ደግሞ ማንም ሰው ደግሞ ናሆምም ሆነ ማናችሁም ስማችሁ በማይሆን ነገር ሲጠፋ ክስ አይደለም የትም ቦታ ትሄዳላችሁ። ኢትዮጵያ ውስጥ ካላችሁ አንድ ላይ ሆናችሁ ኢትዮጵያ ውስጥ ገንዘብ ካላችሁ ትሄዱበታላችሁ። በቃ ገንዘብ ያለው ይብረር ይላል እኮ ቃሉ ነው። ጆን ዳንኤል ሀቢባ ጋር ተከሰሰ። በምን ጉዳይ? ወይ ዘንድሮ በምን ጉዳይ? እኔ ማርያምን ነው የምላችሁ ጋይስ፣ የሰው ልጅ እንዲከሰስም እንዲታሰርም ሰዎችም ሲያለቅሱም አልወድም፣ በድለውኝም ሲያለቅሱም አልወድም፣ ሰዎች እንዲከሰሱ አልወድም። ግን ደግሞ የሰው ልጅ የሆነ ነገር በሚናገረው ነገር ማለት ወይ ዘንድሮ ኧረ ተው ግን ደግሞ ከጀን ዳንኤል ጋር ኧረ ቤት ታብሽ ሰብስቢ ኧረ ተው ግን ኮሜንታተር አጻፉልኝ። የቤት ኪራይ ምን ኧረ ተው ወይ እስቲ ጌታን በሉ። አንተ ጆን ዳንኤል በዚህ ተከሰ መጥተህ እንዳይሆንና ማለት እኔ አላምንም። ይሄን አላምንም። ዝም ብሎ ስሙን ለማጥፋት ካልሆነ በስተቀር ገንዘብ አለው። የቤት ኪራይ ክፈል አልከፍልም፣ ውጣ አልወጣም። እስቲ መድኃኒዓለም በሉ። ይሄን አላምንም ጋይስ። ምክንያቱም ጆን ዳንኤል ስንት ገንዘብ እዚህ ነው። ይሄን አላምንም። ዝም ብሎ የተሰራ ድራማ ነው። ከሩቅ የመጣ የጦረኛ የጠላት ጦር ጆን ዳንኤል ላይ እየዘመተ ነው። በአዶናይ ጉዳይ ደግሞ አዶናይ ሁለት ነገር ነው ሊሆን የሚችለው። አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል። በሁለተኛ መንገድ ደግሞ ከሄዳችሁበት ደግሞ ባላሰበው ምክንያት ባልጠበቀው ምክንያት ሰዎች ስሙን ስላጠፉ ወይም ስለተናገሩት ወይም ቅር ስላለው ብሬክ ለመውሰድ ራሱን ለማናገር ያደረገው ነገር ነው። አካውንቱን ያጠፋው ሁለት ነገር ነው ብዬ የማስበው። 4 ነጥብ ከሁለት አንዱ ሊሆን አይችልም። ሊሆን ይችላል ከሁለት አንዱ ወይ ብሬክ ፈልጎ ነው ወይም ደግሞ አዲስ ስራ ይዞ ሊመጣ ነው። አለቀ። አካውንቱ አልጠፋም። ራሱን ያጠፋው አካውንቱ ሪፖርት ተደርጓል። በጆን ዳንኤል ደግሞ ያላችሁ ተከሶ ነው ያላችሁ። ጆን ዳንኤል የሩቅ ጠላት የቅርብ ወዳጅ የሆነ ሰው ካልከሰሰው በስተቀር በሂሳብ ክፍያ እሱም አይለምደውም፣ እሱም አያደርገውም። ጆን ዳንኤል አያደርገውም። ለምን በሰላችሁ? ቲክቶክ ላይ ያለውን ነገር ያውቃል። ከዚህ በፊት የሆነውን ያውቃል። ስለዛ ሞኛ አይመስለኝም። ይሄን ያክል ጆን ዳንኤል ለቤት ኪራይ ብሎ አልከፍልም የሚል ሰው አይደለም። በቤት ኪራይ አይደለም ጋይስ። ስለዛ ይሄ ጠላት አውቆ ድራማ ሰርቶ ስም ለማጥፋት የመጣ ነው። 4 ነጥብ። በዚህ ነው የሚሄደው። የኩኩሻን ማታ ነው ዛሬ ቪዲዮ መሰራለት። ማታ ቪዲዮ ሰራለታለሁ፣ ቃል ገብቻለሁ። ከላይ አላወራም ውዴ፣ አላወራም አላውቅም፣ አልሰማውም። ወይ ዶሮ ዳባ ልበስ ብዬ አልሰማውም። ቤት ሳጸዳ ነበር ብታዩ፣ ቤቱ ግምትምት ብሎ ቤት ሳጸዳ ነበረ። እቃ እያጠብኩ ኩክ እያደረኩ ገላይ ስታጠብ ነበር። አላየሁም ጋይስ። ወይ ክስ አልሰማውም ጋይስ፣ አልሰማውም። ነገ ሌላ ነገር ሊመጣ ስለሚችል ጥንቅቅ ያለ ወሬ
ጥንቅቅ ሲል ወሬው ጥንቅቅ ሲል ማወራው ጋይስ አላረ እንደዚህ አፋችሁ ላይ ልቅልቅ ብሎ ጨረስ ብሎ ይሄ ጥንቅቅ ልክ ቢያደርገው መልካም ነው። ስሚ ሀቡ ስለ ጆንዳን ላይ ግን ሁሉም መማር አለበት። እዚህ ሶሻል ሚዲያ ላይ የሰውን ፐርሰናሊቲ የሚነካ ነገር ገባሻ ሚሉም አሉ እኮ ገባሽ። የሰውን ስብዕና ሳያውቁ የሰው ልጅ ስለቀረበ ወይ ስላወራሽ ወይ ምናምን ነገር ካለ ስብዕናሽ የሚነካ ሰው ነገ ስም አሁን ለምሳሌ ነው አሁን ባያሳስረው ቀጣይ ምንድነው የሚቀጥለው? ገባሽ አይደል? ሁሉም በዛ ሌላው የሚተለጠፉ ይቀራል። ሰው ሁሉም ስሙ ሲነካ አይፈልግምና ማሜ መማር አለበት። ነገ ይወጣል። ግን የእናንተ ወዳጅ የምትሉት የቅርብ ያላችሁ ሰዎች ምከሩት። ስለዚህ እንዳንሄድ እያሉ ነው። ሀቢባ አንቺ ቤት ተከሷል። እውነታቸውን ነው። የሆነች ልጅ እንትን የቤት ክራይ ምናምን አከራይታው ምናምን ነገር ነው። ሁሉን ምናምን ልካልኛለች። በእርግጥ በሱ ስም አይደለም በእህቱ ስም ነው። ግን እኔ አናግረዋለሁኝ መጀመሪያ አናግረዋለሁ። አላይቭ ላይ ነው አደባባይ ወጣ የተናገረችው ሀቢባ። አዎ ገስት ገብታ መጨረሻ ላይ ነው ስሙን የጠራችሁ እንጂ ጉዳዩን አስረድታ ምናምን ፌመስ ቲክታከር ነው ምናምን ብላ ከዛ ጆ ነው ስትል ማስረጃዎችሽን ላኪልኝ አልኳት። ቁጥር ተቀያየረን። ዋትስአፕ ላይ ላከችልኝ። አናግረውና መልሱን ነግርሻለሁ አልኳት። ግን ሁሉ በሱ ስም አይደለም። ሁሉ በሱ ስም አይደለም። እሱ ሀቢባ እንደዛ ከሆነ እኮ እሱ ሊጠየቅ አይችልም አይደል? እህትየው ናት የምትጠየቀው። ለሱን ያከራየሁት ግን ሁሉ በእህቱ የሆነው እሱ እስር ቤት ስለነበረ ነው ምናምን አለች። እስኪ ከሱም ሰማና እሱን አናግሬው መልሱን ነግርሻለሁ አልኳት። እሺ አለች። እሷ አሜሪካ ነገር ነው እኮ የምትኖረው። ቤቱ ግን ቤቱ ኢትዮጵያ ነው ያለው። እሷ አሜሪካ ናት። አፓርትመንት ነው